እኔ በአንድም በሌላ መንገድ አጋንንትን ማሸነፍ የምፈልገው በምንድነው ታውቃላችሁ? በመጠመቅ ብቻ አይደለም፣ በመጾም በመጸለይ በስግድ ብቻ አይደለም፣ ይቅርታ በመባባል ሴጣን እንዲዋረድ እፈልጋለሁ። በመንቃት በመማር ሴጣን እንዲዋረድ እንዲቃጠል እፈልጋለሁ። በትዕግስት አይደለም፣ በትዕግስት ከዛ በዝማሬ በዚህ ሁሉ ሴጣን እንዲቃጠል እፈልጋለሁ። ይሄ ደግሞ ሆኖ ተሳክቶ አይቻለሁ። እናንተም እንድትጋሩኝ ነው ይሄን የምነግራችሁ። የማይሰራ ቤተክርስቲያናዊ የሆነ መሳሪያ የለም። ሁሉም በተግባር ላይ ከዋለ እጃችሁና እግራችሁ ሁሉ ነገራችሁ እንደ ምንሽር፣ ቃላችሁ ደግሞ እንደ ጥይት ሆኖ ሴጣን ያው ይረፈርፈዋል ማለት ነው። ለዚህ ነው መዝሙር 90 ላይ ያለውን ጸልዩ እንለው። አሁን ይሄን ገጠመኝ ከጨረስኩ በኋላ ሁላችሁም በተቀመጣችሁበት ሞባይላችሁ ላይ ከሆነ ጸሎት መጽሐፋችሁ ላይም ከሆነ መዝሙር 90 አንብቡ፣ ወይም በሞባይል ከሆነ 91 መዝሙር 90 ወይም 91 በቀኝህ 1000 በግራህም 10,000 ይወድቃሉ አይደል የሚለው። እያንዳንዱን በቃ ሲናገር እዛ ውስጥ ያለውን ጠቅሶ ስታዩት በጣም የሚገርም ነው። በክንፎቹም ይጠብቃል፣ በላቦቹም ይከልልሃል። ዘንዶን ትረግጣለህ፣ እባቡና ጊንጡን ትረግጣለህ፣ ታሸንፈዋለህ። ቃል በቃል ነው የሚናገረው። እሱን ደጋግማችሁ በተለይ በቃላችሁ 16 ቁጥር ነው ያለው። በቃላችሁ ይዛችሁ ቶሎ ሁልጊዜ በቀን ቢያንስ 3 ጊዜ። እንዲያውም ጎበዝ ክርስቲያን ከዚህ ሰዓት ጀምሮ እንዲያውም በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን፣ ወኔ ያለው መንፈሳዊ ሕይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት ምንም እኮ ደቂቃ አይፈጅም። ምናልባት የ1 ደቂቃ ወይ 2 ደቂቃ ነው ቢሆን ነው ደግሞ ምንዛም አይፈጅም። ከዛ በታች ነው። ብትችሉ 2 2 3 3 4 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አርቆ ቀይ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኖን ጸልዩ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም፣ እነዚህ ሁሉ ጠቃሚ ናቸው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለቁ። መዝሙረ ዳዊት ማለት ከጥንት ጀምሮ እና አቡነ ተክለ ሃይማኖትም የጸለዩት ተአምር የሰሩበት ንጉሥ ዳዊት እውነተኛ ሆኖ ከእግዚአብሔር ጋር ኃጢአተኛ ሆኖ ከእግዚአብሔር ጋር የታረቀበት እውነተኛ ሆኖ እግዚአብሔርን ያስደሰተበት ልበ አምላክ የተባለበት የሚገርም የጸሎት መጽሐፍ ነው መዝሙረ ዳዊት። እንደ መዝሙረ ዳዊት በዚህ ምድር ላይ ኃይል ያለው ጸሎት የለም። ቀጥሎ ጌታችን ያስተማረው ምን ብለን እንጸልይ ሲሉት አባታችን ሆይ በሰማይ የምትኖር ብሎ ጌታችን አስተምሯል። ከዚህ ይበልጣል አይበልጥም አይደለም እያልኩ ያለሁት ወሳኝ የሚባለው ትልቁ ለውጥ በህይወታችሁ ላይ ማምጣት የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። የፈለጋችሁትን ጸልዩ፣ ግን የበለጠ በጣም መጸለይ ያለባችሁን ብዙ ጊዜ ደጋግሜ ይናገራሉ። መዝሙር 90 ግን የትኛውም ክርስቲያን ቢለምደው ደስ ይለኛል፣ ቢጸልየው ደስ ይለኛል። ቤቱ ግድግዳ ላይ ለጥፎት ሊተኛ ሲል 3 4 በትልቁ በኤስሪ ሳይዝ ለጥፎት አንብቦት መተኛት። በቃ ልተኙ ስትሉ መንፈሳችሁ እርክት ነው የሚለው። የምታዩት ህልም ራሱ የድል ነው የማሸነፍ ነው የሚሆነው። እና በርቱ፣ ጠንክሩ። እውቀታችን እንዳይወሰድብን፣ እንዳይሰለብ፣ ገንዘባችን፣ ጤንነታችን፣ እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። አንደኛ ከእውቀት ጋር ከሆነ መልካ ዑራኤል ወይም ድርሳነ ዑራኤል መጸለይ ነው። የእውቀት መልአክ ስለሆነ የእውቀት መልአክ ነው ስንል ዝም ብሎ አይደለም። ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት፣ በሚጨነቁ ሰዓት ዑራኤል ቤተክርስቲያን ሄደው እንዲጠመቁ፣ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ዑራኤል ቤተክርስቲያን ሄደው አስቀድሰው ቆርበው ቅዳሴ ጸበል ሊጠጡ ማድረግ፣ ከእውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉም የዑራኤልን ጸበል እየጠጡ እላያቸው ላይ ያርጉ የተጠመቁ በመልካም መልኩ መኖር እውቀትን ያሳድጋልም ያጸናልም። አይወሰድብንም፣ አይሰለብብንም። የመርሳት ችግርን ሁሉ ያስወግዳል። በርሜል ቅዱስ ጊዮርጊስ በዚህ አጋጣሚ ልናገር የምፈልገው የአእምሮ ዝግመት ችግር ያለባቸው የሚጥል በሽታ ያለባቸው ሰዎች ሄዶ ቢጠመቁ መልካም ነው። ብዙ ሰው ሲድን አይቻለሁ። ይሄን እንደ ምስክርነት ነው የምሰጠው። በጣም ብዙ ሰው እንደ አንድ መረጃም ጭምር ነው። እሺ ሌላው ሀብት ንብረቶቻችሁ
እየወደሙ እየተሰለበባችሁ ልክ እንደ ዕውቀት እየጠፋባችሁ ከሆነ ሀብት ንብረቶቻችሁ ልጆችም ጭምር ማለት ነው መልካ ሩፋኤል ነው የሚጸልየው። መልካ ሩፋኤል በቃ በእርግጥ አባካኝ ሆነን እኛ ገንዘቡን እንደፈለግን እየመዘዝን ሰይጣን አባከነብኝ ማለት የለብንም። ግን ምኞቶቻችንና ፍላጎቶቻችንን ሰብስበን መቀመጥ የምንችለው መልካ መልኩን ስንጸልይ ነው። በየቀኑ ጣፋጭ የሚበላ በየቀኑ ልብስ የሚገዛ በየቀኑ በየጊዜው በየሳምንቱ አዳዲስ ልብሶችን የምትገዛ ወይም ደግሞ ሁሉ አማረሽን ገበያ አታውጣት አይነት ነገር ከሆነ ያን ስሜት የሚያመጣው መንፈስ በመልካ መልኩ ነው የምንመታው፣ በድርሳኑ ነው የምንመታው። የሩፋኤልን ጸበል በመጠጣት ነው። ለሁሉ መላእክቶች የራሳቸው የተሰጣቸው ነገር አለ፣ ጤንነታቸውም ጭምር ማለት ነው። ሌላው የዛር መንፈስ ብዙ ጊዜ ግብር እያስገበረ ካስቸገረ፣ ለምሳሌ ደም እያስደማ በፔሪየድ ሊሆን ይችላል። ወንዶች ደም እያስቀመጣቸው ሊሆን ይችላል። ነስር እየነሰራቸው ሊሆን ይችላል። እየተደባደባችሁ ደማችሁ እየፈሰሰ ሊሆን ይችላል። እንደገና ደግሞ ቁስል እያመጣ ከክበከክ እያደረገ ህመም እያመጣ ግብሩን የሚፈልግ የቤተሰብ የዛር መንፈስ አለ። ብዙ ጊዜ በሽታ የለዋወጠ ቤት ውስጥ የሚያንከባልል ሊቀ መላእክት ቅዱስ ገብርኤልን ጥሩት። መልካ መልኩን ጸልዩ፣ ድርሳኑን ጸልዩ፣ ጸበሉን ተጠመቁ። ይሄ በድርሳን ሩፍ ማነው በመጽሐፈ ሄኖክ ላይ ስልጣን ተሰጥቶታል። ለሁሉ መላእክት ስልጣን ተሰጥቷቸዋል። በእባቡ ላይና በጊንጡ ላይ ማለት በዛሩ ላይ ሾም ያለው ተብሎ የተባለው ማን ነው? ቅዱስ። ሁሉም እኮ ዛሩ ያባርራሉ፣ ግን ይሄ ስልጣን ድርሻ አለው የየራሳቸውና ቃልቻውን ይሄ ጨሌ ምናምን የሚባለው ነገር በሙሉ ብትንትኑን የሚያወጣው ቅዱስ ገብርኤል ነው። ቅዱስ ሚካኤል ደግሞ ትዳር ላይ መጥቶ የሚበጠብጠውን፣ ሰላም እንዳይኖር ከተማን የሚበጠብጠውን፣ ፍቅር እንዳይኖር፣ እርጋታ እንዳይኖር፣ ሁከት የሚያመጣውን እንዲሁም ደግሞ ከስሩ ያሉትን ገብርኤልን፣ ሚካኤልን፣ ሩፋኤልን እየላከ ችግሮቻችንን የሚያስወግድልን ቅዱስ ሚካኤል ነው። የገዳማውያን አባቶቻችንን የመናንያንን የመነኮሳትን ስጋ ፍትወት ሲመጣባቸው ስክን የሚያደርግላቸው የሚያበርድላቸው በስግደት በጾም በጸሎት እንዲበረቱ ሰዓቱን ጠብቀው ተነስተው እየቀሰቀሰ 9 ሰዓት ላይ እንዲጸልዩ የሚያደርግ ሌሊቱን ሙሉ በጸሎት እንዲተጉ በገዳም የመጽናት የመታገስ አንድ ነገር የመቻል የመቋቋም ቻሌንጅ የማድረግ ስልጣን የሚሰጥ ቅዱስ ሚካኤል ነው። በጣም በጣም ታጋሽ ግን ዝም ይላል። ሚካኤል አርመመ ወገብርኤል ተደመ ነው የሚለው ወረቡ ራሱ ሲወርቡ አባቶቻችን። ሚካኤል ታገሰ፣ ዝም ማለት፣ ጸጥ አለ። አርመሞ ማለት ዝምታ ማለት ነው። ገብርኤል ግን ተገረመ ሲል ምን ማለት ነው? እንዴት የፈጠራቸውን አምላካቸውን ይሰቅላሉ ብሎ ሰይፉን ከሰማይ ወረወረ ነው የሚለው። የቤተ መቅደስ መጋረጃ ለሁለት ተከፈለ ከሚለው ጋር ማለት ነው ሲያያዝ ምንድነው የሚካኤል ትልቁ በቃ በጣም ለየት ያለ ባህሪው መልአካዊ እርዳታው ለኛ መልአካዊ እርዳታው ጸባይኛ ያደርጋል። በጣም ትህትና ያላቸው ሰዎች ብዙ ጊዜ ከቅዱስ ሚካኤል በረከት አግኝተዋል። በተክሊል ተጋብተውም የሚበጣበጡ ባለትዳሮች ካሉ ጸልዩላቸው በመልካ ሚካኤልና በድርሳነ ሚካኤል። በቁርባን ተጋብተው በተክሊል ተጋብተው ቤት ውስጥ ብጥብጥ የሚያደርጋችሁ ሰው ካለ ያወቃችሁትም ሰው ይኖር ያላወቃችሁትም ሰው ይኖር አጋልጥም በሉት። ከዚህ ቤት ማጥፋ ሚስጥሩን ግለጥልን ካላችሁት ያወጣል። ሰላም ነው የሚፈልገው ቅዱስ ሚካኤል ባለበት ቦታ ላይ እርግጥ ፍሎ ይሄ ደስ የሚል እንዴት ነው? አንዳንድ ወንዝ ቦታ ላይ የሚሄዱ ሰዎች እኮ ውሃው ሲወርድ ሲያዩት ደስ ይላቸዋል አይደለም? በጣም እየተገላበጠ የሚመጣ ውሃ እኮ እንዴ ብላችሁ ነው የሚሸሹት። እና ረጋ ያለ ነገር ነው እና ጥልቀት ያለው ውሃ ከላይ ረጋ ያለ ነው። ፍሬ ያዘ የስንዴ ዘለላ ይላሉ አባቶች። አንገቱን ይደፋል። ትትና ያለው ሰው ዕውቀት ያለው ሰው ዕውቀቱ መንፈሳዊ የሆነ ምግባሩ ከዕውቀቱ ጋር ከመንፈሳዊት ጋር ያስተሳሰረ ሰው ትትና ያለው ለማለት ፈልገው ነው። እና ብዙ ጊዜ እንደዚህ አይነት ነገር ካጋጠማችሁ መልካ ሚካኤል ጸልዩ፣ ከቅዱስ ሚካኤል ጋር ተቀራረቡ። የመቅበዝበዝ የመጨነቅ ዝም ብሎ የመፍራት ማታ ማታ የመባተት ካለ መልካ ሚካኤል ጸልዩ ወይም ድርሳነ ሚካኤል ጸልዩ። እንደገና ደግሞ ቅዥ ያለ ንግግር ቶሎ ቶሎ የመለፍለፍ ከተናገራችሁ በኋላ ዋጋ የሚያስከፍል ቃላት ከተናገራችሁ በኋላ ዋጋ ከፍላችሁ በቃ ብዙ እንትን ውስጥ ከገባችሁ መልካ ሚካኤል ጸልዩ። ሰከን ብዙ ማዳመጥን ትንሽ መናገርን ያስተምራል ይባላል ቅዱስ ሚካኤል።
ስትናገሩ ድምጸታችሁ ራሱ የተስተካከለ ይሆናል። የተገራ ንግግር ይሆናል። ሰው የሚያስደነግጥ ሳይሆን ሰውን የሚስብ ይሆናል። እርጋታ ያለው ንግግር ብዙ ጊዜ ሰዎችን ይማርካል ይባላል። እነዚህ የመሳሰሉ አካባቢዎች ያሉትን ነገሮች ቅዱስ ሚካኤል ሰዎችን ይመግባል፣ ያገለግላልና ከበረከቱ ከእርዳታው ከዚህ እርዳታው በረከት እናገኝ ዘንድ መልካ ሚካኤልን ጸልይ። ሌላው ደግሞ በህይወታችን ውስጥ አንዴ ለቅሶ፣ አንዴ ደስታ፣ አንዴ ሐዘን፣ አንዴ በቃ ድብልቅልቅ ያለ ነገር የምትኖሩ ከሆነ ጨራው አልጨበጥ ያላችሁ ላይፍ የተዘበራረቀ ጨለማና ብርሃን ከተፈራረቀባችሁ መልካ ራጉኤልን ጸልዩ። መልካ ራጉኤል በህይወታችን ውስጥ ጨለማና ብርሃን የሆነው ላይፋችንን ክፉ ነገር ሲመጣ ለበጎ እንዲሆን አድርጎ እንድንቀበለው አድርጎ ማይቀርልን ከሆነ ክፉ ነገር ከእግዚአብሔር የመጣ ከሆነ ነው። ታዲያ ከሰይጣን የመጣ ከሆነ ያስወግድላችሁና ያጽናናችኋል። ከእግዚአብሔር የመጣ ቅጣት ከእግዚአብሔር የመጣ ከሆነ እንድትበረቱ ካልደፈረሰ አይጠራም የሚያስብል ነገር ከመጣባችሁ ድፍርሱ ሰዓት ላይ እንዲጠራ እስኪጠራ ድረስ እንድትጽናኑ ያደርጋችኋል ማለት ነው። እና እንደየባህሪያቸው ነው የሚሄዱት። ሌላው መልካ ሩፋኤል ነው። ማን ነው? መልካ ፋኑኤል ነው። ቅዱስ ፋኑኤል ምን ያደርጋል መሰላችሁ? እጅግ በጣም የሚገርማችሁ በረሃብ በርዛት ሰዎች እንዳይሞቱ ያግዛል እና ገንዘባችሁን ለተራቡ ሰዎች እንድትሰጡ የመገፋፋት፣ ለታረዙ ሰዎች እንድታለብሱ፣ የታሰሩት እንድትጠይቁ፣ ምስኪኖችን እንድትረዱ፣ ድሃዎች እንድትረዱ ብቻ አይደለም ድሃ እንድታስጠጉ፣ ኑሯችሁ ሐሳባችሁ ሁሉ ከነሱ ጋር እንዲሆን የማድረግ ኃይል አለው እና ብዙ ጊዜ ቅምጥል ህይወት ካላችሁ ጥሩ አይደለም። ይሄ ካልጋ ላለመውረድ፣ ከሚሞቀው አንሶላችሁ ውስጥ ላለመውጣት፣ ዝናብ ሲመጣ በሚያምር አንሶላ ውስጥ ተጠቅላችሁ ድሃን የማታስቡ ከሆነ፣ ዝናብ ዶፍ ሲያወርድ፣ ንፋሱ ሲመጣ፣ ጨለማ ሲመጣ፣ በዚህ ሰዓት ጎዳና ልጆች እንዴት ሆነው ይሆን? ጎርፉ መጣባቸው ተወስዶ ይሆን? እንዴት ምን ለብሰዋል? ይሄ ሁሉ እየወረዳው ምን ውስጥ ናቸው? እኛስ ተኝተናል። ዝናብ ሲመጣ ደስ ይላል፣ እንቅልፍ ደስ ይላል። በዛ ሰዓት ግን እነዛ ልጆች የት ነው ያሉት? ምን እያደረጉ ነው? እንቅልፍስ ወስዷቸዋል ብሎ ማሰብ የማይችል ጭንቅላት ካላችሁ እንግዲህ መልካ ፋኑኤልን መጸለይ ነው። መልካ ፋኑኤል ስትጸልዩ ለተራበ ታበላላችሁ። ገንዘባችሁን በዚህ መልኩ ትንሽ እንዲባረክ ታደርጉታላችሁ። እመቤታችንን በቤተ መቅደስ አምጥቶ መና ሲመግባት የነበረ እስራኤልንም መና እንዲመግባቸው ቅዱስ ሚካኤል ሲልከው የነበረው ፋኑኤልን ነው፣ ቅዱስ ፋኑኤልን ነው። ከዚህ ከምግብ ጋር በተገናኘ ብቻ ሳይሆን የነፍስንም ምግብ ራሱ የነፍሳችን ምግብ እንድንበላ ለቅዱስ ቁርባን እንድንበቃ ሁሉ የመገፋፋት ኃይልም አለው ቅዱስ ፋኑኤል። ቅዱስ ሳቁኤልና ቅዱስ አፍኒን ደግሞ የሚባሉ ሁለት መላእክቶች አሉ። ብዙ ሰው ማያውቃቸው፣ ስዕላቸውን ብዙም አታውቋቸውም። አንድ ሰዓሊ ሲስላቸው አይቻለሁ፣ ቅዱስ ሳቁኤልና ቅዱስ አፍኒንን። እነዚህ ደግሞ ከድንገተኛ አደጋ ያድናሉ። መኪና ሲገለበጥ፣ የተወረወረ ዕቃ ሲመጣ፣ የሆነ ነገር ብቻ ድንገተኛ የሚባሉ አደጋዎች ሲመጡ የማትረፍ የማዳን ከሞት የማዳን ስልጣን ተሰጥቷቸዋል። ያለ ቀናችን እንዳንሞት፣ ሞተንም ከሆነ ነፍሳችን ከስጋችን ሳትለይ በአልጋ ላይ ማቀቅን ምንም አለም እንድንተርፍ የማድረግ ከድንገተኛ ነገር ብዙ ሰዎች ተረፉ ይባላል። ህፃናት ራሱ መኪና ተገልብጦ አዋቂ ሞቶ ህፃናት ይተርፋሉ። ቀናችሁ ሳይሆን እንዳትሞቱ ከእግዚአብሔር ጋር በተሰጣቸው ስልጣን ከአጋንንት እጅ ነጥቀውም ወደ ነፍሳችሁ ወደ ስጋችሁ ነፍሳችሁን የመመለስ ስልጣን አላቸው እና ከድንገተኛ አደጋ አድነኝ ብላችሁ ስትጸልዩ የሚደርሱት እነዚህ ናቸው። እናንተ የምትጸልዩት ወደ እግዚአብሔር ነው። መላእክቶች ግን እንደየስራቸው እየመጡ ያገለግላሉ ማለት ነው። መስሪያ ቤት ለምሳሌ ስራ አስኪያጁ ድርጅቱን የከፈተው ጨርቃጨርቅ ፋብሪካ ከሆነ ድርጅቱ የሰራው ጨርቃጨርቅ ፋብሪካ ልብሱን የምትገዙት ከስራ አስኪያጁ አይደለም። ስራ አስኪያጁ ድርጅቱን የሚያስተዳድረው እንደ ስራ አስኪያጅነቱ ዋና ዋና ስራዎችን ነው። ከስር ግን ዲስፕሌይ ይኖራል፣ ሰርቶ ማሳያ ሱቅ ይኖራል፣ ከዛ ጨርቁን የሚቆራርጥ ይኖራል፣ የሚያጠብ ይኖራል፣ ምናምን ማሽን የሚጠግን ይኖራል። እያንዳንዱ ነገር የሚሰራ የፋብሪካውንም ስራ የሚሰራ አለ። ከዛ ልብሱ ከተመረተ በኋላ ወደ ህዝብ ደግሞ የሚያደርስም አለ። ልክ እንደዛ መላእክቶችም ከእግዚአብሔር የእግዚአብሔር እንደራሴ ስለሆኑ እግዚአብሔር ምን እንደሚያስብ ምን እንደሚፈልግ ለሰው ባለው መጠን እና ለመላእክት ባላቸው የፍጡርነት መጠናቸው ልክ ይረዱታልና መጥተው ያግዙናል። አንዳንድ ጊዜ እግዚአብሔር ሳያዛቸውም የእግዚአብሔር እንደራሴ ሆነው ሰርተው ይሄዳሉ። ለምን? ቅንዓትም ስለሆነ ነው። እግዚአብሔር ሲሰደብ፣ እግዚአብሔር ሲወቀስ ወይም ቤተ መቅደሱ ሲቆሽሽ ማየት ስለማይፈልጉ
ቀጥተው የሚመለሱበት ጊዜ አለ። ነቢዩ ዘካርያስን ታውቁታላችሁ። ማነው? ካህኑ ዘካርያስ። ካህኑ ዘካርያስ የመጥምቁ ዮሐንስ አባት ማለት ነው። ወንድ ልጅ ትወልዳለህ፣ ኤልሳቤጥ ሚስትህም ትወልዳለች ሲለው ጊዜ አላምን ሲል አንደበቱን ዘጋው ይላል። አንደበቱን ዘጋው አልተባለም፣ ሂድና አብስሮን የተባለው ግን አንደበቱን ዘግቶ ይሄን እስክታይ ድረስ አንደበትህ ይዘጋል፣ ልጁ ሲወለድ አንደበትህ ይከፈታል ብሎት ነበረ። ተከፈተ። ስለዚህ ሊያበስር መጥቶ በዛውም የራሱን ስራ ሰርቶ የሚሄድበትም ጊዜ አለ። የግዴታ እግዚአብሔር ያዘዘው ብቻ ለሚሰራው ይቅር አይልምና አታስመርሩት የተባለው ለምንድን ነው? በራሱም መንገድ ስለሚሄድ ነው። መላእክቶች ነፃ ፈቃድም ስላላቸው ነው። ቅዱሳን ስለሆኑ የእግዚአብሔር እንደራሴዎች ናቸው። የእግዚአብሔር እንደራሴዎች ከሆኑ ደግሞ እግዚአብሔር ምን እንደሚፈልግ ያውቃሉ። እንደ መጽሐፍ ቅዱስም ሕግም ይሄዳሉ፣ እንደ ፍቅር ሕግም ይሄዳሉ። አንዳንዴ ፍቅርን አስበልጠው ከሕጉ ውጪ የሚሄዱበት ጊዜ አለ። ሕጉ ከተጻፈው አልፈው ፍቅርን ብቻ አሳይተው የሚመለሱበት ጊዜ አለ። እንደዚህ ይደረጋል እንዴ ብላችሁ የምትሉት ከተጻፈው ውጪ ሆነው መላእክቶች የሰሩትን ስራ ብዙ ቦታ አንብበናልና በአንድም በሌላ መንገድ ግን መንፈስ እስከ መጨረሻ ድረስ ይፋለማል። አባ እንጦንስ ምንድን ያደረጋቸው? እኔ አቅም የለኝም አንተን የማሸነፍ ኃይሌ እግዚአብሔር ነው እያሉ ሲፋለሙት ቆዩና ልክ ገነት ሊገቡ የገነት በር ላይ ሲደርሱ አሁን አሸነፍኩ፣ አሁን አትችለኝም ብለው ገነት ገቡ ይባላል። እሱም እስከ ገነት በር ድረስ ይከተላቸው ነበር ይላል። ስለዚህ ይፋለማል፣ እኛም እንፋለመዋለን። ወጥራችሁ መያዝ አለባችሁ። ለምን ሲባል 30 ዓመት 40 ዓመት የተገበረለት ደብተራ ጋር ተሄዶ ደም የተገበረለት ብዙ ገንዘብ የተከፈለበት ብዙ ዋጋ የተከፈለበት ላብ የፈሰሰበት እሽታ ያለበት ፈቃድ ማለት ነው። ስለዚህ ሰይጣኑ በቀላሉ አይለቅም። የእግዚአብሔር ኃይል እንኳን ቢመጣ የኛ ነፃ ፈቃድ ደግሞ መንፈሱ እንደገና እንዲቀመጥ ያደርገዋል። ለዚህ ነው ክርስቶስ መዳን ትወዳለህን ሲሉ አዎ ጌታዊ ሲሉ እምነት አድነዋል። በእስራኤል እንዲህ ያለ እምነት አላየሁም፣ ከቶ እንዲህ ያለ እምነት የለም እያለ ክርስቶስ የሚመሰክረው ለምንድን ነው? መዳን ከእምነት ጋርና ከምስክርነት ጋር ነው። አዎ ብሎ ከማመን ጋር ነው። ሰይጣን ለዚህ ነው 5 ሳንቲም ብትሆን ግብር ስጡኝ ልስራላችሁ ይላል። ሰይጣን እኮ 5 ሳንቲም ፈልጎ አይደለም፣ እሺታን ስለሚፈልግ ነው። ያቺ 5 ሳንቲም፣ ያቺ 10 ሳንቲም፣ ያቺ $100፣ ያቺ የምትልኳት ነገር የልባችሁ ፈቃድ ለሰይጣን እንደሆነ ስለሚያውቅ ነው። አቴቴ ጨሌ ቤት ውስጥ አለ ማለት ሰይጣን እዛ ቤት ውስጥ እየተመለኩ ነው ብሎ ነው የሚያስበው። እነዚህ ቤተሰቦች እኔን ፈልገውኛል፣ ልጆቹ ባይፈልጉኝ ባያውቁኝም እናት ግን ትፈልገኛለች፣ እኔ ከዚህ ቤት እንደወጣ አልፈለገችም ብሎ እንደ ራዳር እንደ አፓራተስ እንደ ይሄ የዋይፋይ ዕቃ ራውተር ብላችሁ አስቡት። ዋይፋዩ እናንተ ስልክ ላይ ይሰራል፣ ራውተሩ ግን ግድግዳ ላይ ተለጥፏል። እንደዛ ነው ሰይጣን የሚሰራውና ፈቃድ ነው የሚፈልገው ሁልጊዜ ከህይወታችሁ ውስጥ ፈቃድና። ደህና ደሩ።